እኔ ምልህ ምግብ ስትበላ እንኳን አጣድፈህ እንደዚህ የጠራኸኝ ምንድን ነው? ምን ተፈጥሮ ነው? ህሊናዬ አላስቀምጥ ስላለኝ ነው። ምኑ ይበቃሃል፣ በዛብህ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ መጀመሪያ ለድምፄ ይቅርታ እላለሁ። እንግዲህ ተሰሞኑ የተከሰተ ጉንፋን አለ። እኔንም ሰላምታ ብሎኝ ይኸው ጥቅጥቅ አድርጎኛል። እንዳዲስ ጎረምሳ እየተነቃነኩላቸው ነው እና መጀመሪያ ይቅርታ እያልኩኝ እና ቪዲዮን ደግሞ ላይክ እና ሰብስክራይብ ሸር አድርጉልኝ። እንግዲህ እንደዚህ እየሰራሁት ነው ደግሞ ያው ምንም ማድረግ አይቻልም እላችኋለሁ። በዛብህን እንግዲህ አቶ ተሰማ ቶሎ ድረስ ይለዋል። ተሰማ በዛብህም የቀረበለትን ምግብ ትቶ ሲሮጥ ወደ መሱ ይመጣል እና ምንድን ነው ምግብ እንኳን ልቀምስ ስል ምንድን ነው ምን አጋጥሞህ ነው ጓዴ ወንድሜ እንደዚህ የጠራኸኝ ይለዋል። አይ ህሊናዬ እምቢ ስላለኝ ነው። በቃ ምንድን ነው እንደዚህ ዳርዳር የምትለው በግልጽ አትናገርም ወይ ይላል አቶ በዛብህ። አቶ ተሰማም ወንድ ወጥቶታል። እንደው ቆይ አያሳዝንም እንዴ እንደዛ የምታደርጋት ለምንድን ነው ይለዋል። ማናት ደግሞ ምን አረገችኝ አለችህ? መቼስ የዚህ መንደር ጉድ አያልቅ ይላል አቶ በዜ። አቶ ተሰማም እዳ የዚህ መንደር ሳይሆን የራስህ የቤትህ ጉድ ነው ይለዋል። አንተ ስለምንድን ነው የምታወራው? አለ አቶ በዛብህ ቆጣ በማለት። እማወራውማ ስለ ባልተቤትህ ስለ ብርቄ ነው ይለዋል። አቶ በዛብህም አረ ነው እንዴ? አንተን ሀዲ አሁን ሽማግሌ መላኳ ነው? አንተን ሽማግሌ መላኳ ነው ይላል አቶ በዛብህ። አቶ ተሰማየም እንኳን እሷ ሽማግሌ ልልክና አንተን በክፉ ሲያነሱባት እንኳን በፍጹም የምትወድ ሚስት አልነበረችም። አንተ ግን ከሰው በታች አድርገህ ማታና ጠዋት ልክ እንደ ጥቅምት ራቻ ትወቃታለህ ይላል። እና አንተ ማን መብቱ ሰጥቶህ ነው ስለ እሷ የምታወራው? ማን ነው ኃላፊነት የሰጠህ? ማን ነው መብት የሰጠህ? ማን ነው ጥያቄው ይላል በዚህ። እኔ መብት ሳይሆን የተሰጠኝ አይሚሮ ነው የወቀሰኝ። አዎ መብት አይደለም አይሚሮ ነው የወቀሰኝ። ሴት ነች። ሴት ልጅ ስትጎዳ ዝም ብሎ መመልከት ያልቻለው አይሚሮ ነው። እንዴት ነው አንተ ሰው ዛሬ እንዴት ነው የተዳፈርከኝ? በል እንዴት ነው የተዳፈርከኝ? ይኸውልህ በዛብህ እስከ ዛሬ ለጓደኝነታችን አብሮ ለበላንበት ለጠጣንበት ስል ዝም አልኩኝ። ግን አሁን የዚች የምስኪን እንባ ዝም ሊያስብለኝ አልቻለም። ግፏ ሞልቶ እየፈሰሰ ነው። አንተ ቆይ ምንድነው እንደዚህ የሚያንገበግብህ? የምትበላው አላጣች፣ የምትለብሰው አላጣች፣ የቅፏ ልጅ አላሸገራት። ምንድን ነው አንተ እንደዚህ የሚያንገበግብህ? ይኸውልህ አየህ፣ አሁንም እሷን ልጅ ስላላገኛችሁ ማጽናናት ሳይሆን የፈለግከው መውቀስ ነው። ልጅ ደግሞ የፈጣሪ ስጦታ ነው። ይቺ ሴት መውለድና እንደ ማንኛውም መታቀፍም ሆነ መሳም ቢሆንላት ደስ ይላታል። ግን የፈጣሪ ፈቃድ እስከሆነ ድረስ ምንም ማድረግ አልቻለችም። አንተ እሷን ከምታጽናና ይልቅ ዛሬም እሷን መውቀሱ ደግ ነገር መስሎ ይዘኸዋል። ስማ፣ በማያገባው ሰው ገብቶ የሚፈተፍት ሰው እኔ አልወድም። እሱን ማኮፈርተን እስከ ዛሬ ዝም አድርግ በላይ ይቺ ሴት ብትሞትና አልቅሰም መቅበራችን ስለማይቀር ከዚህ በላይ አታስጨንቃት፣ አትደብድባት፣ ይበቃል ይላል አቶ እዝጋ በዛብህ። እውነቱን እቅጭቅጩን ጆሮ ሲሰማ አቶ ተሰማ እውነቱን ሲነግረው ሐቁን የሚሰማበት አቅምና ጉልበቱ አልችል ያለው አቶ በዛብህ በቃ ከዚህ ወዳ እናገራለሁ ታልክ ውርድ ተራሴ እንዳታሳስተኝ በቃ ይለዋል። አቶ ተሰማም በቃ የሚለው ቃል በአንተ ሳይሆን በብርቅነሽ ነው የሚያምረው ይላል። ከዚህ በላይ ከተናገርክ አለ ተሰማ በዛብህ፣ ከዚህ በላይ ከተናገርክ ሲለው አየህ
አንተ በንግግርና በምክክር ምንም የምታምነው ነገር የለም። አየህ አንተ አቅምህ ዱላ መንዘርና መደብደብ ብቻ ነው። ስለዚህ ከዚህ በኋላ ትታት ስትሄድ እውነቱን ታገኘዋለህ አለ ተሰማ። ተሰማ እንግዲህ ይችን ዳርዳር እያለ ያለውን ሸጦ ከሰሞኑ ወርቅነሽን ከዚህ መከራና ስቃይ ለማውጣት ወደ ከተማ ይዞ ለመሄድ ህልምና ሀሳቡ ስላለው ግን በሌላ በኩል ደግሞ አቶ ተሰማ ጓደኛውና አብሮ አደጉ የነበረ ስለሆነ ቀድሞ ማስጠንቀቂያ ደውል እየሰጠው ነበረ። በዛብህ ግን ምንም ቢወቅጡት እምቦጭ ውሃ ነው ማለት ይቻላል። እንግዲህም ሁሉም ነገር አልቆ የነበረው ግርግር የነበረው ሀዘን በደስታ ተቀይሮ ኪራ ወደ ከተማ መጥቶ ለጽናትዬ ሽማግሌ ልኮ ከዛ በኋላ ጽናትዬን ወደ ከተማ ይዞ እንዲሄድ የጽናት አባት እቅጩን ይነግሩታል። ኪራዬም በዚህ የተስማማው ለቀጣዮቹ ቀናት ተዘገጃጅቶ ጽናትዬ የወደፊት የትዳር አጋሩ የልጆቹ እናት የህይወቱ መብራት አድርጎ ጽናትን ለማግባት ይወስናል ኪራዬ። እና ይሄንን ለማድረግ ደግሞ ወደ ከተማ መንጣትና መጀመሪያ ቤቱን ማስተካከል እንደዚሁም ሽማግሌ ማዘጋጀት ነበረበት። ከአባቷ ከአቶ ጽናትዬ አባት የተሰጠውን የቃል ይዛሃት ልጅን አክድም ባህላችንን አክብረህ ተዋዳችኋል፣ ተፋቅራችኋል። ስለዚህ አሁን ይዘህ መሄድ ግን አትችልም። ባህል አለን፣ ሽማግሌ ልከህ በባህላችን መሰረት ልጅን ይዛሃት ትሄዳለህ። መፋቀራችሁንና መጣመራችሁ አገር ያወቀው ፀሐይ የሞቀው ነው ይሉታል። ኪራዬም እንደ ትናንትናው ማንገራገርና ማኩረፍ ሳይሆን እሺ በማለት መልካም አንደበት የሆነው እንግዲህ በአሁኑ ሰዓት ኪራ እንደምናውቀው ከዚህ በፊት እብድና ቀናተኛ የነበረው አሁን ግን ካህዬ ዋለች ጊደርፈስ ተምራ መጣች እንደሚባለው ከመልካም ሰው ጋር ውሎ ዛሬ ቆንጆ አንደበት ጨዋ ቁጥብ እንዲሆን አድርገውታል። እነማ ካላችሁ ጽናት እንደዚሁም ደግሞ ደፍዬ። ከትናንትና እንግዲህ ተደፍዬ ጋር ያለውን ነገር ታውቃላችሁ። እስከ መኪና አደጋ እስኪደርስበት ድረስ ያደረሰው በቅናቱና ከሰው ባለመስማማቱ ነበር። ዛሬ ላይ ግን ያ ሁሉ ነገር እንደተረት ሆኖ ባደረገው ነገር አስታውሶ በስነ ስርዓቱ ደፍዬን ይቅርታ ጠይቀዋል። ለምንድነው ይቅርታ የምትለኝ ይለዋል። ደፍዬም ከዚህ በፊት በቅናት መንፈስ እንደዛ ስለ ጽናት ባየው ነገር እንደዛ ብዙ ነገር ብዬ ነበር፣ ግን ያ ነገር ስተት ነበር ወንድሜ፣ ስለዚህ ከልብህ ይቅርታ አድርግልኝ ይለዋል። ደፍዬም ምንም አይደለም፣ ግን አሁን እንደዚህ የምትቅለሰለሰውና ይቅርታ የምትለኝ ለእህቴን ልታገባ ስለሆነ ነው ወይ ይለዋል። አይ ባይሆንም ይቅርታ ማለት አለብኝ፣ አንተ በጣም ነው ጽናትን የምትወዳት፣ እንደ ወንድሟ ነህ በቃ ይለዋል። ደፍዬም አዎ አንተም እኮ አይፈረድብህም፣ ግን በልኩ አድርገው ለጽናት ካለ ፍቅር ነው። በሌላ በኩል ደግሞ እኔና ጽናት የስጋ ዘመድ ስላልሆነ ልትጠራጠርም ግድ ይልሃል። ይሁንና ግን በልክ አድርገው። አጉል ቅናት ቤትን ትዳርን ያፈርሳል። ቅናት መጥፎ መንፈስ ነው። ስለዚህ ለወደፊትህ አስተካክለው ይለዋል። አሁንማ እንግዲህ እኮ በጽናትዬ ታንጫለሁ፣ ተሷ ተምሬያለሁ፣ ካደኩም ቢሆን በቃ ምን ልበልህ ይለዋል። አዎ እንደሱ ይሻላል። እንግዲህ ቅናት ቤትን ያፈርሰዋል። አሁን ከልብህ ይቅርታ አርገህልኛል ይላል። አሁንም ደግሞ አረ ምን ማለትህ ነው? በቃ አንተ እኮ የእህቴ ባል ማለት ነው። ስለዚህ በደንብ ይቅርታ አርጌልሃለሁ ይላል። ከዚህ በኋላ እንግዲህ አባባ ለኪራ ከገጠር አንድ ሰው ከገጠር ወደ ከተማ ሲሄድ ቤት ያፈራውን ይቋጠርለታል። ይቋጠርልሃል፣ ለጽናትዬ ቋጥርለት እና ይመለስ በባሉት ልመለስ ስላለ እንዲመለስ ይፈቅዱለታል።
ሊመለስ ተደውሎ እንግዲህ ወደ ቤት ሲመጣ ከተማ ቤቱ መዘጋጀትና መጽዳት ነበረበት። ምክንያቱም ኪራ ወደ ቤቱ ሊመለስ ሲል ከዚህ በፊት ቤቱን አደራ ሰጥቷት ሄደው ለኒና ነበር። ኒናዬም ያው ለህይወቷ በመፍራት ቤቱን ትታ ወደ ጽናት ጋር ሄዳ ነበር። አሁን ላይ በኒና ምትክ ኪያ እህቱ መታ ቤት ውስጥ ነች። እንደዚሁም ደግሞ ወንበዴውና አረመኔው ስፒድ ቤት ውስጥ ነው። ያው ታውቃላችሁ ያንን ካርታ አግኝቶ ካርታውን ይዞ ሸጠው ቤቱን እነ ኪራን ሜዳ ላይ የመጣል ህልምና ሀሳብ አለው። ምናልባት ነገ ጧትም ደግሞ ሌላ አዲስ ነገር ይመጣል። ኪራን ስፒድ ተመግደል ወደኋላ እንደማይል ጥርጥር የለም ማለት ነው። ኪያና ምሩ ኪራ ወደ ቤት ሊመጣ ስለሆነ እቃ መገዛዛት ነበረባቸው። መጀመሪያ ምሩና ኪያ ወደ ከተማ ሊሄዱ ነበረ። ይሁንና ምሩ እንደምናውቀው ነፍሰ ጡር ስለሆነ መሸከም ሆነ ምንም ስለማትችል ናሆሜ ሄደህ ግዛ ብትለውም ናሆሜ ስራለኝ ይላታል። ከዛ በኋላ ትደውልና እኔ እኮ ናሆሜ ሄዶ ይገዛልኛል ብዬ ነበር ግን አልተሳካም ትላለች ለኪያዬ። ኪያዬም ችግር የለውም በቃ እኔ ሄጄ ገዛዋለሁ። እንዴ አንቺ ለብቻሽ እንዴት ትችዋለሽ? ችግር የለም እስቢድ አለ የለ እንዴ ከስቢድ ጋር ሄጄ እገዛለሁ ትልና እዚህ ጋር ስልኩ ይዘጋል። እስቢድም ኪያን ማማ ምንድን ነው ሲላት አይ ይህኔ እኮ ታልነግርህ ወደ ከተማ ሄደን እቃ ምናምን መግዛት አለብን ኪራ ወደ ቤት ሊመጣ ነው ሲል የዚህ ጊዜ ነው እንግዲህ ስፒድ የደነገጠው። ይሁንና ትንሽ ማገዶ የምፈጀው ኪያ ዛሬም ይሄ ልጅ የሚያሳየው ጸባው እያንዳንዱ ነገር የክፋትና የሌብነት አመጣጡ ምስክር ፍልተው ብሎ ይታያል። ይሁንና ኪያ ምንም የማይገባት ድንስስ ያለች ፍጥረት ነች። እንዴ ምንድነው? በቃ እሱ ተመጣልኝማ አለቀልህ በለኝ። እሱ ነው እኮ ህይወቴን እንደዚህ ያበላሸው ይላል። ምንድነው? ምን እያልክ ነው? አይ ምንም። እንዴት ነው የሚመጣው በማለት ብስጭጭጭት ይላል። ይቆያል ብለሽኝ አልነበረም ይላታል። እንደ አንተ ልጅ ምንድነው? ከዚህ በፊት ከኪራ ጋር ትተዋወቃላችሁ? አይ አንተዋወቅም። እና አይደለ ምንድነው የኪራ መንጣት እንደዚህ ያደረገ እንዲህ ያበሳጨህ? ይቆያል ብለሽኝ እኮ ነበር። አንተ ምን ያደርጋል ቢመጣ? እንዴ ሰው ቤት እኮ ነው ያለሁት። ስለዚህ ያስወጣኛል፣ እንዴት እዚህ ያስቀምጠኛል? በማለት ነገሮቹ ብልጭልጭ ይሉበታል። በዚህም እንግዲህ መላው ሲጠፋው ወደ ውጭ መውጣት ምርጫ ያደርጋል። ኪያም አሁንም ምንም ሊገባት ያልቻለችው ኪያ ይሄ ልጅ ምንድነው አስሬ እንደ ስስት የሚገለባብጠው ትላለች። እሱ ግን ህልሙና እሳቤው ያቀደው አቅዶ የገባበት ነገር ስላልተሳካለት ምናልባትም ነገ ተነገ ወዲያ ስፒድ ወይ ወንድሙን ለመግደል ወደኋላ እንደማይል ነው። ምክንያቱም በጣም የሚጠላውና በጣም አጥብቆ የሚመቀኘው ወንድም ነው፣ የራሱ ወንድሙ ነው። የሚያሳዝነው ነገር ደግሞ እንግዲህ ለድምፄ ድጋሚ ይቅርታ እላችኋለሁ። ግን በዚህ ድምፅ እንደዚህ እየታገልኩ የሰራሁትን ፕሊዝ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታችሁ። እንግዲህ አቶ ተሰማየ አጥር ላይ ሆኖ ብርቅነሽ ሲል አቶ በዛብህ የወጣበት ጊዜ ተነደነባብሮ ከቤት ይሮጣል፣ ይወነጋገራል። እናም የጽዬ አባት ያገኙታል። መሆናል በዛብህ ተሰማ መሆናል። አይ አጥር ላይ ሆኜ እኮ ስጠራ እሱ ወጣብኝ። ማን ምንድን ነው ድንግጥግጥ? አው አንድ ክፉ ተዋጊ በሬ ያለኝ እሱ እኮ አሯሩጦኝ ነው ይላል ተሰማ። እንደው ሩጫውን ብታውን ከርከርከርከስል ማለት ለበሬ ነው እንደዚህ የምትሮጠው? ለበሬ ነው እንደዚህ የምትሮጠው? እና ተበሬ በላይ ምን አለ? ተበሬ በላይ ምን የሚያስሮጥ አለ? ለአሁን ተረጋጋ። አልረጋጋም፣ በቃ አልረጋጋም። ለኔ ያሰብካት ትምሰል አላለም። ምንድነው አንዴ ሰው አንዴ አፈር የሚያደርግህ ይላሉ የጽናት አባት። እና ከጀርባዬ ጉድጓድ እየማስክ ምንድነው ተረጋጋ ማለት? ተጀርባዬ ጉድጓድ እየማስክ ምንድነው ተረጋጋ ማለት? እንዴ አንተ ከዛ ከሰው ጋር እየዋልክ አስተሳሰብህም ተቀየረ እንዴ?
አስተሳሰብም ተቀየረ። መችስ ታያው ላይ ጊደር ፈስተምራ መጣይ ነው ከሱ ጋር ለምን ጤነኛ ትሆናለህ? አቡ እሱ አይደለም እኔን የቀየረኝ እና በስተርጅና ምንድነው የቀየረ? አቡ ያው ብርቅዬን አስፈራርታችሁ ከኔ ነጠቃችኋት። ምን ተጠቀማችሁ? ምንድነው ማነው ደግሞ ያስፈራራት? አንተ ደግሞ ምን ዋነህ ይላሉ አባባ ወይንም የጽናት አባት። ምንም የሚያውቁት ታሪክ የለም። እንግዲህ የዚህ ጊዜ አቶ ተሰማ ይደነግጣል። ለካ ልጆቹ አላወሩትም። ለካ የሰማው አክባር የለም እንዴ ይላል። አሁን ከዚህ ሂድልኝ፣ በቃ ሂድልኝ ይላል አቶ ተሰማ። በቃ አረኔም ከአንዳንተ ያለው ከራሱ ጋር የተጣላ ከራሱ ጋር ከሚስማማ ሰው ጋር ከማውራት ብሄድ ይሻለኛል። ከእንዳንተ ያለው ጋር ተማወራ ብሄድ ይሻለኛል። እንግዲህ ቅዱሴና ናሆሚ መኪና ውስጥ ተቀምጠው ስለ ኪራ ያወጋሉ። ቅዱሴም እንዴ ኪራ ሊመጣ ነው? በቃ አዎ ሊመጣ ነው፣ ገና እግሩ እዝ ታይረግጥ ሽማግሌ ያዘጋጅ እያለኝ ነው ይላል ናሆሚ። ቅዱሴም ይሄ ዘውዬማ እንደው እኛንም ራሳችንን ቀለም ቀብቶ ሂዱ ባላለን ይላል ቅዱስ። እሱማ የት ይቀራል ብለህ ነው? ዘንድሮ እኮ ሽማግሌ ጠፍተዋል ይላል ናሆሜ። ቅዱሴም በጣም ነው የጓጓው። በጣም ጓጉ። ምን እያልክ ነው ቅዱሴ? አይደለም እሱ እኔ ራሴ በጣም ጓጉቻለሁ። ማርያምን በጣም ነው የጓጓሁት ይላልና ቅዱሴም አዎ በእናትህ በጣም ነው የጓጓሁት። እኔም ተፈተኑ እኮ በጣም ተፈተኑ። እስቲ አሁን እንኳን ይጋቡና አረፍ ይበሉ፣ ምናልባት ሰላም ቢያገኙ ይላል። ይሁንና አሁንም የባሰው ነገር ከፊታቸው እየጠበቃቸው ነው። ምን ካላችሁ እስቢድ የሚባል መናጢ ክፉ አሁን ቤት ውስጥ ናሆሚ በጣም እውነተኛ ፍቅር በእነሱ ሲጸና አየው ይላል። ቅዱሴም ታውቃለህ እኔ ምን እንዴት ተማርኩ እንዳገባኝ በእውነት ተተጣመሩና በእውነት በፍቅር ከሆነ ከላይ ተተጻፈ ምንም ነገር ቢሆን ማንም ምንም ማለየት እንደማይችል ነው ካለ በኋላ እንግዲህ ናሆሚም በቅዱስዬ ላይ ተረተበት። ናሆሚም አባት ሊሆን ነው፣ ኪራም ሊሞሸር ነው። ቅዱሴ ቁጭ ብሎ የቀረው አረ ምንድን ነው ምናምን አለው። የዚህ ጊዜ ቅዱስዬም ሳቀ፣ ፈገግ ካለ እኔ ጨዋ እኔ እውነቴን ነው አይ ማንም አይደለም ያለው አንተው ራስህ ነህ ያልከው በማለት ይኸውልህ አሁን ያንተን ህዋን ማወቅ እፈልጋለሁ፣ የትም ብለህ የትም አስተዋውቀኸኝ ይለዋል ናሆሚ ቅዱሴን። ቅዱሴ እባክህ የኔ ነዋም ገና አልተወለደችም፣ ገና እናቷ ማህፀን ነች፣ የኔ ህዋን ገና አልተወለደችም። ይኸውልህ እንደዚህ ብሎ ነገር የለም፣ ካለችበት ሄደን እናመጣታለን። የት ብለን ነው የምንፈልጋት? የት ብለን ነው የምንፈልጋት ይላል ቅዱስዬ። ናሆሚም ትሰማለች፣ ልገን እናመጣታለን ተየትም ብለን። እንግዲህ የእናትዬ ፍቅረኛ መቼም በባሌም ብላ በቦሌም እሷ ነች እየፈለገችው ያለችው። ወንድ ነበር ሴት ልጅ የሚፈልገው። በአሁኑ ሰዓት እንግዲህ በግልጽ የእናትዬ ፍቅረኛ እየፈለገችው ጠርታው ናዝል አግኝ ብለው ይሄዳል። እሙ ለምንድን ነው እዚህ የመጣሽው? ሱቅ አገኝሻለሁ አላልኩሽም ነበር? ባክህ በምን ምክንያት እንደው ታላቅ እኮ ሱቁን አሽገውት አገኘው። አረ እንደውም እንኳን ደህና መጣ፣ ችግር የለውም ነገ እጅ አጣራኋን ነው አሁንና ስለመጣ አንተ ልሳመ ትልና ትስመዋለች። እንግዲህ አቶ ተሰማ ብርቄን ሲጣራ አቶ በዛብህ ያየዋል። ከዛ በኋላ አንቺን እንዴት ባጥር ላይ ሰው ይጠራሻል በማለት በከዘራ ለጥልጦ ይተዋታል። ከዛ በኋላ አምልጣ ወደ እነ ጽናትዬ ቤት ትመጣለች። እነ ጽናትዬ ቤት ቁጭ ብላ ጽናትና ኒና ቁጭ ብለው ነበር። እያነባች ነው። በቃ ዝም በይ ይበቃሻል ትላታለች ኒናዬ። ጽናትዬ አይ እንዴት ነው የሚበቃኝ? እሱ እኮ በአጥር ላይ ሰው ጠራሽ ብሎ ነው፣ ምንም እኮ አልተረፍኩት ጽናት ትላለች። እና እንዴ ቆየ ሰውዬ ዱላ እስኪ በርት ነው እንዴ ትላለች። አሁን እዚህ ትመጣለች ብሎ ስለማያቅ ነው እዚህ እናንተ ጋር መጥቼ ነፍሴን ላድን ያልኩት ትላለች። አሁን ልሄድ ትላለች። ጽናትዬም አረ ችግር የለውም እንዴት ነው ቆይ ችግር የሌለው? አሁን እኮ እቤት ስትሄድ ከዘራውም ሰውየውም
እቤት ይጠብቃታል ትላለች። እና ብርቄም እና ወዴት ልሂድ ምን ልግባ ትላለች። ውይ ብርቄ እኔ አንቺን ቢያደርገኝ ብን ብዬ ነው ምጠፋ። እሱም ብልሃት ማን አስተማረኝ? ገና በለጋነት እድሜና በልጅነት በለጋ እድሜ ነው ከቤት የወጣሁት። እናማ እሱን ያገባሁት ትላለች ብርቄ አሁንም እልም ማለቱን እንዴት ብዬ አውቃለሁ? ፊደል እንኳን እኮ ያልቆጠርኩ ምንም እማላቅ ልጅ ነኝ ትላለች። ምን እንደምትመስል ውጭ ያለውን ነገር እኮ ምንም እማቀው ታሪክ የለኝም ትላለች ጽናትዬ። ቆይ በሰው ምን ፈልጎና ምንድን ነው ታንቺ ጧት ማታ በዱላ የሚልሽ? ምን ፈልጎ እንደው በሰው አላስጠየቅሽውም? ትላታለች። ብዙ ጊዜ በሰው አስመከርኩት፣ ብዙ ጊዜ በሰው አስጠየቅኩት፣ ግን እርሜን ከመጨረስ ውጭ ምንም ጠብ ያለ ነገር የለም። እሱ ምንም ሰው አይደለም አውሬ ነው ትላለች። ባይዘዌ እንደ ያለ ነገር አለ፣ የሌለ ነገር የለም በምድር ላይ። በየቤቱ እንደዚህ ቤት ውስጥ አፍነው የሚቀጠቅጡ በቃ በተለይ ደግሞ ቤተሰብ የላትም እንዲህ ያለ ከሆነች በጣም የሚያሰቃዩ ወንዶች በየአካባቢያችን ያለና ያለ ነገር ነው። የፈለገው ነገር የትም ብገቢ አታመልጭኝም፣ ምንም አታመጭም በማለት ብዙዎቹ እቤት ውስጥ አስረው ሚስቶቻቸውን የሚደበድቡ በየአካባቢያችን እንዳሉ፣ ይሄ ድራማ እንግዲህ ድራማ ሳይሆን እውነተኛ ታሪክን የተንተራሰ እንደዚሁም ደግሞ እውነተኛ ነገር ነው እላችኋለሁ። ብርቅዬም እንግዲህ ተጀመረ ጀምሮ አስጠየቅኩት፣ አስመከርኩት፣ ግን እድሜን ከመጨረስ ውጭ ምንም ለውጥ አላየሁም ትላለች። ናይም ገና ነሽ እኮ ገና ወጣት ነሽ፣ እድሜሽ አላለቀም፣ እድሜ አልቋል ብለሽ ተስፋ አትቁረጭ። ጽናትዬ እሺ አሁን ምን ተሻለን? አሁን ምን እናድርግ? ምን ስተሻለን? ትላለች። ላይክ እና ሰብስክራይብ አድርጉልኝ። ለድምፄ ይቅርታ።